አሰላሙ አለይኩም ወረህመቱላሂ ወበረካቱ። ድና የተከበራችሁ የኢትዮጵያ ተከታታዮች እንደናችሁ? ከኔ ጋር አልሐምዱሊላህ ደህና ነኝ። ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበለኝ። ዛሬ ማሳያችሁ የበቆሎ ዱቄት እና የነጭ ዱቄት ዳቦ ልሰራ ብዬ ነው። እስኪ ልሞክረው ብዬ ነው። በነገራችን ላይ ሰርቼው አላውቅም። በቆሎ ጋር እኔ ደብልቄ ሰርቼው አላውቅም። ስንዴውን ብቻ ነው እንጂ ማለት ነው እና ለአጋጣሚ ምግብ ትንሽ የለም ቤት እና እስኪ ልሞክረው አድርጌ ብዬ ነው። ከዚህ ያደረኩት እርሾ፣ ጨውና ትንሽ ስኳር እና ጥቁር አዝሙድ ነው ያደረኩት ማለት ነው። ካሜራ ያው እንግዲህ እርሾው ነው ማለት ነው አድርጌ አንድ ላይ አዋህደዋለሁ ማለት ነው። አድርጌ ከዋሃድኩት በኋላ ስኳር ትንሽ ነው ያደረኩት። ወተት ካለ ወተት አድርጎበት ማለት ነው። ኒሻ ግን አድርጌበታለሁ። ኒሻ አድርጌበታለሁ። የበቆሎ ዱቄት ነው። ይሄ ደግሞ የስንዴው ዱቄት ነው ማለት ነው። እንደዛ አድርገን ከአንድ ላይ እናቦከዋለን ማለት ነው። በአንድ እጄ ነው የምቀርጸው። እንግዲህ በአንድ እጄ ስለሆነ ነው እንደዛ አድርጌ አዋህደዋለሁ ማለት ነው። ትንሽ ዘይት ታደርጉበታላችሁ። እሺ ውዶችዬ፣ ይኸው በዚህ መልኩ እንደዚህ አድርጌ አብኩቸዋለሁ ማለት ነው። ለግለግ አድርጌ ነው ያቦካሁት። ቶሎ ኩፍ ይላል። ምክንያቱም ቤኪንግ ፓውደር አለው፣ ኒሻ አለው፣ እንዲሁም ደግሞ ካሜራ ስላለው ኩፍ ነው የሚለው። እኔ ለቁርስ ነው ማለት ነው እንደዚህ አድርጌ ያቦካሁት እና በጣም ቆንጆ ነው። ሞክሩት። ከሚርባችሁና የበቃለ ቂጣ ከምትበሉ ይህን እንደዚህ አድርጋችሁ ብትበሉ እንደኔ እመርጣለሁ ማለት ነው። ምክንያቱም አንደኛ ከቤት የሰራችሁ ስለሆነ ማለት ነው ቆንጆ ነው የሚሆነው እና እንደዚህ አድርጋችሁ ሞክሩት። ያለውን ዱቄት ያኔ እኔ በአጋጣሚ ትንሽ የበቆሎ ዱቄት ትንሽ ስንዴ ስላለ ነው ያንኑ እንግዲህ አሰባስቤ አቦካሁት ማለት ነው። እና እንደዚህ አድርጋችሁ በዳቦ መልኩ ትጠቀሙታላችሁ። እንደዚህ አድርገን ለ30 ደቂቃ ያህል እናኖረዋለን ማለት ነው። እሺ ውዶች፣ ይኸው መሻላ በዚህ መልኩ ኩፍ ብሎልናል ማለት ነው። በዚህ መልኩ ኩፍ ብሏል። ቶሎ ነው ኩፍ ያለው በነገራችን ላይ ግማሽ ሰዓት አልፈጅም ማለት ነው። እንደዚህ አድርገን እንደዚህ አይነት ብረት ምጣድ ካለን እዚህ ላይ ነው ጋግረው ማለት ነው። ከዛ ትንሽ ዘይት አደርግበታለሁ። ብስሚላ እንዳይዝብን ትንሽ ዘይት አደርግበታለሁ። እንደዛ አድርጌ በዚህ ቀባዋለሁ ማለት ነው። ከቤታችሁ ቅጠል፣ የሰላጣ ቅጠል፣ ይሄ ሀስ የሚባለው ነገር ጎመን ካለ እሱ እንድታደርጉ የተመረጠ ነው፣ ከዘይቱ ማለት ነው። እሱ ካለ እሱን አድርጉበት። በዚህ መልኩ እንደዚህ አድርጌ ከፈላ አድርጌ ጠፋጥፈዋለሁ ማለት ነው። ብስሚላ እንደዚህ አድርጌ እንደ ነገሩ ከሚርበን እንግዲህ መዳብ ቤት ከሚርበን እንደ ነገሩ እንደዚህ አድርጌ እንደዚህ አድርጌ ቢያምርም ባያምርም እሺ፣ ይሄን እንግዲህ በሻያችን እንበላለን ማለት ነው። እንደ ነገሩ መቼም የሱቅ ቂጣ የምንበላ ይሄን በአንድ ብር የሚገዛ ቂጣ የምንበላ በእጃችን የሰራ ነውን እንደዛ አድርገን ብንበላ ይመረጣል ነው ማለት ነው። እንዲህ አድርገን እንገጥመዋለን ማለት ነው። ተከታተሉ እንግዲህ ሲበስል እናያለን አብረን። እሺ አሁን አብረን ማለት ነው። ይሄን እንዲሁ በስሏል። አሮ እንዳይሆን መቼም
ብስሚላ እንዳያድርገን። ወይኔ አርባ ትንሽ እንዲህ ብሎ ትንሽ ረድብሏል ማለት ነው። አለኩላ አልሐምዱሊላህ ይመስልሃል ብሏል። በዚህ መልኩ ልግጠማው። አሁንም ትንሽ ይብሳል። እንግዲህ በዚህ መልኩ በስሎልኛል ማለት ነው። በጣም ምርጥ ዳቦ ሆኗል። እንግዲህ በዚህ መልኩ ይኸው የሚያምር ዳቦ ሆኗል እንደነገሩ ማለት ነው። ምክንያቱም ይመስልሃል ብሏል አረብ ያኔ የበቃ ለቂጣ ብንበላ ይሄን በቤታችን ብንሰራ ይሻላል። ሻሂ ማፍልቻለሁኝ። እሺ ይሄን ደግሞ እንደዚህ ያልከን ሰሊጥ ያደርግበታለሁ ማለት ነው። ይሄ ሌላኛው ዳቦ ነው። ነጭ ሰሊጥ ነው። ነጭ ሰሊጥ ነው ማለት ነው ማረግበት። ጥሩ ነው ነጭ ሰሊጥ። እንደዚህ አድርጌ ዳውን ነስንስበታለሁ። ከዛ እንደዚህ አድርገን እሳቱን መቀነስ ያስፈልጋል። እስከሚበስል ድረስ እንጠብቅ። እሺ ውዶችዬ እንደዚህ አድርጌ ምርጥ ዳቦ ጋግሬ ያለው እንግዲህ እንደ ነገሩ ማለት ነው። በጣም ቆንጆ ነው። ሰሊጥ ላውን ሆኖበታል። እንደዚህ ብሎ ወጥቷል ማለት ነው። ኢንሻአላ ሻሂም ደግሞ ልሰራ ነው ማለት ነው። ተከታተሉ። ይሄው ተመልከቱት። በጣም ቆንጆ ነው ማለት ነው። ማሻአላ ተባረከ ረህማን። የበቆሎና የስንዴ እንግዲህ ዳቦ ወይም ቀለጦ ነው ሽልጦ የሚባል ይህን ይመስላል ማለት ነው። ማሻአላ እሺ ውዶችዬ ሻሂ ላፈላ ነው ማለት ነው። እንደዚህ አድርጌ የደረቀ ናዕና አለ። ይሄ ደርቆ ነው አድርቄው ነው ማለት ነው። ናዕና ወዳለው ወይም ሀበግ እንደዚህ ያርገን። ብስሚላ ብስሚላ ረህማን ረሂም። እንደዚህ አድርገን በዚህ መልኩ ሻሃችንን ያፈላልን ማለት ነው። ናዕናውን አጥባችሁ ታደርጉታላችሁ ማለት ነው። ቆንጆ ነው፣ አይበላሽም ምንም አይነት። ዳባችን ደግሞ በዚህ መልኩ እንግዲህ እንደዚህ ብሎ ማሻአላ ቆንጆ ዳቦ በጣም ቆንጆ ነው ማለት ነው። ተመልከቱት። ወላሂ በጣም ምርጥ ነው። በጣም ያው እንግዲህ በቆሎ ስላለው በቆሎ ያኔ ጉልበት አይኖረውም፣ ግን ደግሞ ማሻአላ ይጣፍጣል። ብስኩት ነው የሚለው ማለት ነው። በጣም ቆንጆ ነው ማለት ነው። ሞክሩት። በቆሎ እዚህ ሀገር በቆሎ በአብዛኛው ይሄኛው በቆሎ ነው ያለው፣ ነጩ አይገኝም። ይሄኛው በቆሎ ግን አለ ማለት ነው። አስፋሩ ማለት ነው። እርድ የሚመስለው ቢጫው በቆሎ ግን እዛኛው በአብዛኛው እዚህ ሀገር ነጩ አይገኝም። እና እንደዚህ አድርጋችሁ ሰርታችሁ እንደነገሩ በቤታችሁ ተጠቀሙ። ወዳችኋለሁ ላለህ ብዬ። ወሰላሙ አለይኩም ወረህመቱላሂ